ኢራን ለአሜሪካ ከባድ ማስጠንቀቂያ ሰጠች። የኢራን ከፍተኛ አማካሪ ሞሐሰን ሬዜ የአሜሪካ ጫናና ማዕቀብ ከቀጠለ ሀገሪቱ ምላሽ እንደምትሰጥ አስጠንቅቀዋል። በኮንጎ የጤና ማስጠንቀቂያ ተሰጠ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ እንደገና አሳሳቢ ደረጃ ላይ ደርሷል። የጤና ባለስልጣናት የቫይረሱን ስርጭት ለመግታት የክትባት መከላከያ ስራዎችን እያጠናከሩ ይገኛሉ። በኪየቭ የሩሲያ ጥቃት 17 ሰዎች ገደለ። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በሚሳኤልና በድሮን ጥቃት 17 ሰዎችን ገደለች ተብሏል። ዩክሬን የአየር መከላከያ ድጋፍ ከአሜሪካ እንዲፋጠንም ጠይቃለች። የሳሞራ የኑስ አባባል ዳግም አነጋጋሪ ሆነ። የቀድሞ የመከላከያ አመራር ጀነራል ሳሞራ የኑስ በቀይ ባህር ጉዳይ የሰጡት አስተያየት ሰፊ ውይይትን አስነስቷል። ጦርነት አልፈልግም፣ ከተጀመረ ግን አሰብ ብቻ አይሆንም የሚለው አባባል በቀጠናው የደህንነት ጉዳይ ላይ አዲስ ክርክርን አስነስቷል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የኢራን ከፍተኛ ወታደራዊ አማካሪ ሞሐሰን ሬዜ አሜሪካ በኢራን ላይ የጣለችውን የባህር ማዕቀብና ጫና ኢራን በፍጹም አትታገስም ሲሉ በጽኑ አስጠንቅቀዋል። ሬዜ እንደገለጹት ይህ እገዳ በቀጣይነት የሚቀጥል ከሆነ ኢራን የራሷን ጥቅምና ደህንነት ለማስከበር እርምጃ ለመውሰድ እንደማትመለስ ገልጸዋል። በተጨማሪም የአሜሪካው የባህር ጫና ካልቆመ በአሜሪካ ኃይሎች ላይ እጅግ ከባድ አደጋና እልቂት ሊያስከትል የሚችል ሁኔታ ሊፈጠር እንደሚችል ኃይለኛ ማስጠንቀቂያ ሰጥተዋል። ይህ መግለጫ በቀጠናው ውጥረት እየጨመረ ባለበት ወቅት የተሰጠ ሲሆን በፋርስ ባህረ ሰላጤና በአካባቢው የሚካሄዱ ወታደራዊ እንቅስቃሴዎች በዓለም አቀፍ ትኩረት ውስጥ እየገቡ ነው። ተንታኞች እንደሚገልጹት በአሜሪካና ኢራን መካከል ያለው ውጥረት ካልቀነሰ በቀጠናው አዲስ የደህንነት ቀውስ ሊፈጠር ይችላል። በቀጣይ ዜናችን በዲሞክራቲክ ኮንጎ ሪፐብሊክ ምስራቃዊ ክፍል በተከሰተው የኢቦላ ቫይረስ ወረርሽኝ እንደገና አሳሳቢ ደረጃ ላይ መድረሱ ተገልጿል። የጤና ባለስልጣናት ባወጡት መረጃ መሰረት በወረርሽኙ ምክንያት እስካሁን 1700 ሰዎች ህይወታቸውን ሲያጡ በሺዎች የሚቆጠሩ ሰዎች ደግሞ በበሽታው ተይዘው ሕክምና እየተደረገላቸው ይገኛሉ። ኢቦላ ከሰው ወደ ሰው በደም በሌሎች የሰውነት ፈሳሾችና ከታካሚዎች ወይም ከሟቾች ጋር በቀጥታ በሚኖር ንክኪ የሚተላለፍ አደገኛ ቫይረስ ሲሆን ከፍተኛ የሞት መጠን ካላቸው ተላላፊ በሽታዎችም አንዱ ነው። በተለይም በምስራቃዊ ኮንጎ የሚታዩ የጸጥታ ችግሮች፣ የታጣቂ ቡድኖች እንቅስቃሴና የህክምና ተቋማት ውስንነት ወረርሽኙን ለመቆጣጠር ከባድ ፈተና መሆናቸውን ባለሙያዎች ገልጸዋል። በአንዳንድ አካባቢዎች የጤና ባለሙያዎች ለተጎጂዎች መድረስ እንኳን አስቸጋሪ ሆኖባቸዋል። የኮንጎ መንግስት ከዓለም አቀፍ የጤና ድርጅቶች ጋር በመተባበር የክትባት ዘመቻ፣ ፈጣን ምርመራና የተገናኙ ሰዎችን ፍለጋ የማግለል ስራዎችን እያጠናከረ ቢሆንም ወረርሽኙ አሁንም በብዙዎች አካባቢ ስጋትን ፈጥሮ እንደሚገኝ ጠቁሟል። የጤና ባለስልጣናት ህዝቡ የንጽህና መመሪያዎችን እንዲከታተል፣ ከታካሚዎች ጋር ቀጥተኛ ንክኪን እንዲያስወግድና የበሽታ ምልክቶች በሚታዩበት ጊዜ ወዲያውኑ ወደ ጤና ተቋማት እንዲያመራ አሳስበዋል። በማስቀጠልም ሩሲያ በኪየቭ የፈጸመችው ከባድ ጥቃት ቢያንስ 17 ሰዎችን ገደለ። ዩክሬን ለአሜሪካ አስቸኳይ ጥሪ ያቀረበች። ሩሲያ በዩክሬን ዋና ከተማ ኪየቭ እና በዙሪያዋ በሚሳኤሎችና በሰው አልባ አውሮፕላኖች ወይንም ድሮኖች ያደረሰችውን ከባድ የአየር ጥቃት ቢያንስ 17 ሰዎችን ሲገድል ከ40 በላይ ሰዎችን በተለያየ ደረጃ መቁሰላቸውን ተገልጿል። በጥቃቱ ምክንያት የመኖሪያ ህንፃዎች፣ የህዝብ መገልገያ ተቋማትና ሌሎች መሰረተ ልማቶች ከፍተኛ ጉዳት እንደደረሰባቸውም ባለስልጣናቱ ገልጸዋል። የአደጋ ጊዜ ቡድኖችም ከፍርስራሹ ውስጥ የተረፉ ሰዎችን ለማውጣት የማዳን ስራቸውንም ቀጥለዋል። የዩክሬን ባለስልጣናት በዚህ ጥቃት የተተኮሱትን ሚሳኤሎችና ድሮኖችን ማክሸፍ እንዳልቻሉ ገልጸው የአየር መከላከያ አቅማቸውን ለማጠናከር አሜሪካ ዘመናዊ የሚሳኤል መከላከያ ስርዓቶችን በአስቸኳይ እንድታቀርብ ዳግም ጥሪ አቅርበዋል። በሩሲያና ዩክሬን መካከል የሚካሄደው ጦርነት ከፍተኛ የሰው ህይወት ጉዳትና የንብረት ውድመትም እያስከተለ ሲሆን በቅርብ ቀናት ጥናቶችም በተለይ በሲቪል ነዋሪዎች ላይ እያሳደሩት ተጽዕኖ ዓለም አቀፉ ማህበረሰብ እንደገና አሳስቦታል። በቀጣይ ዜናችን የህወሓትና የሻዕቢያ መወገድ ለአፍሪካ ቀንድ ዘላቂ ሰላምና ዋስትና ነው ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። የቀድሞ የኢትዮጵያ ጦር ከፍተኛ አመራርና የህወሓት ከፍተኛ አባል የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ በአፍሪካ ቀንድ የሚታየው የፖለቲካ ውጥረትና የጸጥታ ችግር ዘላቂ መፍትሄ እንዲያገኝ አስተያየት ሰጥተዋል። ሌተናል ጀነራሉ በሰጡት አስተያየት የህወሓትና የሻዕቢያ መወገድ ለአፍሪካ ቀንድ ዘላቂ ሰላምና ዋስትና ነው በማለት ገልጸዋል። እንደ ሌተናል ጀነራል ጻድቃን ገለጻ
በቀጠናው ለረጅም ጊዜ የተከማቹ ግጭቶች፣ የፖለቲካ ትርምሶችና የጦርነት ዑደቶች መነሻቸው ከተወሰነ የፖለቲካ ኃይሎች ሚና ጋር በተያያዘ መመርመር እንዳለበት ጠቁሟል። አስተያየቱ በተለይም የህወሓትና የሻዕቢያ በቀጠናቸው ያላቸውን የፖለቲካና የወታደራዊ ተጽዕኖ እንዲቀንስ ወይንም እንዲያበቃ የሚጠይቅ አቋም ሆኖ ቀርቧል። ሌተናል ጀነራል ጻድቃን አባባል በኢትዮጵያና በኤርትራ መካከል ያለው የታሪክ የፖለቲካና የጸጥታ ጉዳይ እንደገና በማስቀመጥ ሰፊ ውይይትን እያስነሳ ይገኛል። በአፍሪካ ቀንድ የሚገኘው የሰላም ሁኔታ ከሀገራት ውስጣዊ ፖለቲካ፣ የድንበር ጉዳዮች፣ የኢኮኖሚ ትብብርና የህብረተሰብ ግንኙነቶች ጋር በጥልቀት የተያያዘ መሆኑንም ተንታኞች ይገልጻሉ። በቀጣይ ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ ሰራዊት አይኖርም ያሉት ጀነራል ሳሞራ ዩኑስ ናቸው። በአፍሪካ ቀንድ እየጨመረ ከመጣው የቀይ ባህር ውጥረት ጋር በተያያዘ የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ የሰጡት የተባለ አስተያየት በሰፊው እየተወያየበት ይገኛል። ጀነራል ሳሞራ በተጠቀሰው አስተያየታቸው የኢትዮጵያን የቀይ ባህር አጀንዳና ከኤርትራ ጋር ሊኖር የሚችለውን የውጥረት ሁኔታ በተመለከተ ሀሳብ ሰጥተዋል ተብሏል። ጦርነት እንዲጀመር አልፈልግም፣ ሰላም ይሻላል፣ ነገር ግን ጦርነት ከተነሳ የሚያበቃው በአሰብ ብቻ አይሆንም በማለት መናገራቸው ተገልጿል። እንደተጠቀሰው አስተያየት ግጭት ቢከሰት የአካባቢ ፖለቲካ ሁኔታ፣ የኤርትራ ውስጣዊ ተቃውሞችና የክልሉ የደህንነት ሚዛን በተለያዩ መልኩ ሊጎዳ እንደሚችል ጠቁሟል። አሰብን ብቻ ይዞ የሚመለስ የኢትዮጵያ ሰራዊት አይኖርም የሚለው አባባል የቀይ ባህር ጉዳይ ከወደብ ጥያቄ ባለፈ ሰፊ የክልል የፖለቲካ ጉዳይ መሆኑን የሚያሳይ ነው ተብሏል። የቀይ ባህር መዳረሻ ጉዳይ ከዓመታት በፊት የኢትዮጵያና የኤርትራ ግንኙነት ዋና የፖለቲካ አጀንዳ አንዱ ሲሆን በቅርብ ዓመታት ደግሞ በቀጠናው የደህንነት ውይይቶች ውስጥ ዋና ርዕስ ሆኗል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።